ቀጣዩ ጥያቄ ከቤተሰብና ካደጉበት ቤተክርስቲያን ተለይተው በውጭ ሀገር ያሉ ወንድሞችን እህቶችን በትምህርት እንዲሁም በስራ ውስጥ ኢየሱስን ከምንም በላይ አድርገው እንዲጓዙ ምን ትመክራለህ? እንድንጓዝ ምን ትመክራለህ? የበላይ አድርጎ ማየት ወይም ኢየሱስን ከሁሉ በላይ አድርጋችሁ ያዙ፣ እዛ አታፍሩም እላለሁ። ከኢየሱስ ጋር በስርዓት ኑሩ እላለሁ። በስርዓት ስር ሰዳችሁ ኑሩ እላለሁ። በህይወታችሁ እንግዲህ ሊመጣ ይችላል፣ ግን ጣዖት አታደርጉ እላለሁ። በየዕለት ኑሯችሁ እግዚአብሔርን አምልኩ እላለሁ። ከትምህርትና ከስራ ጊዜ ውጪ ማድረግ የምትወዳቸው ነገሮች ምንድን ናቸው? ወይም እንግዲህ ከትምህርት ውጭ መንፈሳዊ ትምህርቶችን ማንበብ፣ ጊዜ ከእግዚአብሔር ጋር መቆየት፣ መጸለይ እወዳለሁኝ። በተጨማሪ እንግዲህ በግል መዝሙሮችን ጽፋለሁ፣ ብቻዬን እዘምራለሁ። በተለይ በምድረ በዳ በልቤ ስመጣ እንግዲህ መንፈሳዊ ትምህርቶችን በጽሁፍ መልክ አዘጋጃለሁ። ሰፊ ደግሞ ባለቤቴና ከልጆቼ ጋር ጊዜን አሳልፋለሁ በስልክ። የእግዚአብሔር ምሪት እንዴት እየለየክ ነው? አሁንም ደግሞ ከዚህ በፊት የኢንዲያ ሄጃለሁ ብለኛል። አሁን ቻይና ነክ፣ አሁን ደግሞ ወደ ሌላ ሀገር ይልክ ነው እና እንዴት ነው የእግዚአብሔር ምሪት እየለየክ ያለው? ወደ እግዚአብሔር ማቅረብ አለብን። በዚሁ ያለው በልባችን ደስታ ይሰጣል፣ ሰላም ይሰጣል። አንዳንድ ጊዜ ጥሩ ክፍያ እየተከፈለ ብዙ ደስታ ላናገኝ እንችላለን። ግን አንዳንድ ጊዜ ደግሞ ትንሽ ክፍያ እያገኘን ደስ ብሎን እግዚአብሔርን ከሚያመልኩ ከጥቂቶች ጋር በደስታ ልንኖር እንችላለን ማለት ነው። እኔ ደግሞ የሚመርጠው ከኖርኩበትም አንጻር የሚመርጠው ህይወት ይሄን ነው። ከሚያመልኩት ጋር እግዚአብሔርን እያገለገልኩኝ መኖር። ካናዳም ያው የፍሬ ጊዜ ብዬ ነው ማምነው። ፍሬ ጊዜ ፍሬያማ የምሆንበት እግዚአብሔር ሜይ ቢ ለአገልግሎት ለወንጌል አገልግሎት የሚያዘጋጅበት ታይም ነው ብዬ አምናለሁ፣ በልቤ ውስጥ ካለው ጋር ማለት ነው። ስለዚህ በዚህ የእግዚአብሔር ፍቃድ አለ ብዬ ወስዳለሁ። ትምህርትና በስራ ጉዞ ውስጥ ምናልባት ስለ እግዚአብሔር ወይም ደግሞ ክርስቶስን ለመመስከር እድሎች ነበሩክ እና ደግሞ ከነበሩክም ያንን በምን አይነት መንገድ ስታደርግ እንደነበረ ብትነግረን። አዎ እድሎች ነበሩ። እንግዲህ በተገኘው አጋጣሚ ሁሉ ስለ አንድ አምላክ ስለ ኢየሱስ ክርስቶስ ስም ትምክህት አወራ ነበረ። ቻይና ሀገር ፖሊሲ ከባድ ስለሆነ በምድረ በዳ እንግዲህ በብዙ መልክ ሰዎች ወደ መዳን እንዲመጡ ማድረግ ይቻላል። ለምሳሌ በታማኝነት ለሌሎች ታማኝ በመሆን በተለይ በስራ ቦታ ማለት ነው፣ በመልካም ስነ ምግባር፣ በትምህርት ቦታም በዛ ሰዎች እንዲመጡ ማድረግ ይቻላል። ሰዎች ጋር ባለው በፍቅር በመኖር እንደገና በሚያስጨንቀን ጊዜ ደግሞ በውስጣችን የማይፈርስ ሰላም ሲኖር ሰዎች እኛ ጋር መጥቶ ምንድነው አንተን የሚያስደስት ብሎ ሊጠይቁ ይጀምራሉ እና በዛ መንገድ ጠቀማል። ቁጥር 16 ላይ መልካሙን ስራቸውን አይቶ እንግዲህ በሰማያት ያለው አባታቸውን እንዲያከብሩ ብርሃናችሁ ሁሉ በሰው ሁሉ ይብራ የሚል ቃል አለና ብናደርግ በእኛ ህይወት በእኛ ብርሃን ህይወት በማንነታችን ሰዎች ወደዚች መዳን እንዲመጡ ማድረግ ይቻላል። እንደገና ደግሞ በተገኘው አጋጣሚ መመስከር እጠቀማለሁ ማለት ነው። እሺ ሁላችሁንም በጌታ በኢየሱስ ስም ሰላም እላለሁኝ። ከሌላ ጊዜው በተለየ መልኩ ፕሮግራም አዘጋጅተናል እና እንደምናውቀው በመካከላችን ሲያገለግል የነበረው ሲያስተባብር የነበረ ወንድም መስፍን የመጨረሻ ጉባኤው ነው ከኛ ጋር ዛሬና ለወንድም መስፍን ያዘጋጀናቸው የተወሰኑ ጥያቄዎች ይኖራሉ። ከመንፈሳዊ ህይወት ጋር የተገናኘ ቻይናም ላይ ስንኖር ለኛ ይጠቅማል የሚለውን ነገር በልቡ ያለውን ነገር ልምዱን ያካፍለናል እና ለመጀመሪያ ያክል ወንድም መስፍን ቪዲዮ ታበራልን እና ራስን አጠር አድርገህ ብታስተዋውቀን፣ ከየት እንደመጣ በተለይ ደግሞ ከየት አጥቢያ በነበርክበት አጥቢያ በምን አገልግሎት ዘርፍ ውስጥ እንደነበርክ ብታካፍለን ካሜራ ታበራልን እና ወንድም መስፍን። በቅድሚያ ጌታ ኢየሱስን እጅግ አድርጌ አመሰግነዋለሁ። በመቀጠል ደከመን ሰለቸን ሳይሉ ኢንተርናሽናል አፖስቶሊክ ቸርች ስቱደንት ፌሎሺፕ ቻይና በኃላፊነት የሚመሩ አገልጋዮችን ስፔሻሊ ቄስ ባሶን እና ቄስ መስፍንን ሌሎችንም አገልጋዮችን ጌታ ኢየሱስ ክርስቶስ እጅግ ይባርካችሁ እላለሁ። ይህም ፕሮግራም ያዘጋጃችሁትን የህብረቱ አስተባባሪዎችን ዲሽፐልን፣ ዲቦራን፣ ወንድም ምረቱ፣ ወንድም ደባላን ሌሎችንም ጌታ ኢየሱስ ክርስቶስ ይባርካችሁ እላለሁ። እንግዲህ እንደምታውቁት ስሜ ወንድም መስፍን ሌራንሶ እባላለሁ። የተወለድኩት ደቡብ ኢትዮጵያ ክልል ወላይታ ዞን ዳሞት ፑላሳ ወረዳ ውስጥ ዋሴዶ በምትባል ገጠር ቀበሌ ውስጥ ነው። በመጀመሪያ እንግዲህ በኢየሱስ ክርስቶስ ስም የተጠመቅኩት በዛሬ 27 ዓመት አካባቢ በ19
91 በኢትዮጵያ አቆጣጠር ማለት ነው። ገና 4ኛ ክፍል ሆኜ ነው እዛው ባለው ዋሴዶ በምትባል ሐዋርያት ቤተክርስቲያን ውስጥ ነው የተጠመኩት። አመሰግናለሁ። ወደ አገልግሎት እመጣለሁ። እሺ የነበርክበትን አጥቢያ እና ደግሞ በነበርክበት አጥቢያ ላይ በምን አገልግሎት ስታገለግል ነበር? እንግዲህ የነበርኩበት አገልግሎት ሰፊ ነው። ዋናው አገልግሎት ትክክለኛ የገባሁት 1996 ዓመተ ምህረት ነው። ከዛ በፊት ግን ያው የህፃናት ኳየር ውስጥ አገለግል ነበረ። 1996 ዓመተ ምህረት ሙዚቃ አገልግሎት ውስጥ ነው መጀመሪያ ኪቦርድ እዛው ጋሜ ከቤቾ በሚባል አጥቢያ እዛው ቀበሌ ቅርብ ስለነበረ ወደዛ ሽፍት አድርጌ እዛ በኪቦርድ አገልግሎትን የጀመርኩት ማለት ነው። እሺ ከትምህርትና ከስራ ጊዜ ውጪ ማድረግ የምትወዳቸው ነገሮች ምንድን ናቸው? ወይል እንግዲህ ከትምህርት ውጪ መንፈሳዊ ትምህርቶችን ማንበብ፣ እንግዲህ ስብከቶችን መስማት እወዳለሁኝ። ብቸኝነት ጊዜ ብዙ ጊዜ ከእግዚአብሔር ጋር መቆየት፣ መጸለይ እወዳለሁኝ። በተጨማሪ እንግዲህ በግል መዝሙሮችን እጽፋለሁ፣ ብቻዬን እዘምራለሁ፣ በተለይ በምድረ በዳ። ሌላው በልቤ ስመጣ እንግዲህ መንፈሳዊ ትምህርቶችን በጽሁፍ መልክ አዘጋጃለሁ። ሰፊ ደግሞ ባለቤቴና ከልጆቼ ጋር ጊዜን አሳልፋለሁ በስልክ። አንዳንድ ደግሞ ለጤና ቀላል እንቅስቃሴን ላይክ ወክ ማድረግ፣ ራኒንግ፣ እንደገና ሃይክ፣ እንደገና ቮሊቦል ምናምን እጫወታለሁ። በዛ ነው ማሳልፈው። ደስ ይላል በጣም። እሺ ወደ ቀጣዩ ጥያቄ አልፋለሁኝ። ወደ መንፈሳዊ ህይወት ስንመጣ ወይንም ደግሞ ወደ ፒኤችዲ ትምህርት ከመግባት በፊት የነበረክን መንፈሳዊ ጉዞ በእርግጥ ቀደም ብለህ ነግረኸኛል የነበርክበትን አገልግሎት፣ ግን ከክርስቶስ ጋር ያለ ግንኙነት እንዴት እንደተጀመረ እንዴት እንዳደገና ቤተክርስቲያን ውስጥ የነበረክ አገልግሎት እንዴት እንደነበር እዚህ ከፒኤችዲ ትምህርቱ በፊት የነበረክን ነገር እንዴት እንደገባክና እንዴት እንደተጀመረ እንዴት እንዳደገ ብታካፍለን። ወል እንግዲህ ሰፊ ነው ይሄ ታሪክ። በተለይ ከኔ ቤተሰብ ህይወት ጋር የሚገናኝ ነው። ሜይቢ ብዙዎችን ሊያስተምር ይችላል ብዬ ስለማስብ ያው የኔ ቤተሰብ ታሪክ ማንሳት ተገቢ ነው ብዬ አምናለሁኝ። እኔ በእናቴ 9 ልጆች አሉን። እኔ 7ኛ ልጅ ታናሽ ነኝ። እዛው ገጠር ባለችው አጥቢያ ማነው ቀበሌ። አባቴ ትንሽ ከበድ ያለ እዛው ቀበሌ ያው አርሶ አደር ነው ቢሆንም 3 ሚስቶች አሉት። ብዙ ልጆችን ወልዷል። ሰው የምንተዳደረው በእርሻ እና ስራ ነው። ስለዚህ እዛ ውስጥ አንድ ገጠመኝ ስላለ ነው ይሄን ያነሳሁት። 7ኛና 8ኛ ክፍል የ2 ሰዓት መንገድ በእግር ተጉዤ ነበር የተማርኩት። ያው እናታችን ናት የምታስተምረን። በዛ ሰዓት የአገልግሎት ምስጢር ዲቴይል አላወቅኩም። ያው ኳየር ውስጥ ዘምራለሁ፣ የህፃናት ኳየር። ያኔ ግን አንድ ነገር በኛ ቤተሰብ ውስጥ ሀፈን ያደርጋል። 1995 8ኛ ክፍል ተማሪ ሆኜ የኔ 4ኛ ታላቅ ወንድሜ ያኔ የአዲስ አበባ ዩኒቨርሲቲ 6 ኪሎ ተማሪ ነበረ። መጨረሻው መመረቂያ ጊዜ ነበረውና ቤተሰብን ሊጠይቅ ስለ ግራጁዌሽን ኢሹ ለማውራት እየመጣ በአጋጣሚ መኪና አደጋ ህይወቱ ያልፋል። በዛ ጀስት ኢት ዋዝ ቬሪ ዳርክ ታይም ፎር አወር ፋሚሊ። በዛ ሰዓት ላይ በልጅነት አእምሮ ገና 14 ዓመቴ ነው፣ 8ኛ ክፍል ተማሪ ነኝ። ብዙ ጊዜ አእምሮዬ ላይ በቃ ራስንም ለማጥፋት ለመሞትም ፈልጌያለሁ። ወንድሜ ደግሞ ከኔ ጋር በጣም እጅግ የቀረበ እንትን አለው። ያው ተስፋ ይሰጠኛል። እኛ ቤት ልብስ ብዙ ጊዜ የእሱን ልብስ እኔ ለብሳለሁ፣ በመልክም ስለምንመሳሰል ማለት ነው። ይመክረኛል፣ ተስፋ ይሰጠኛል። እኔ ስመረቅ ስራ ሲይዝ እንደዚህ ያደርጋለሁ ይላል። አገልግሎት በርታ ምናምን እያለ ያው እሱም እዛው አዲስ አበባ ዩኒቨርሲቲ የኛ ቸርች ወንድሞቼ አጠቃላይ የኛ ቸርች ነበሩ። ያው አባቴና እናት ይሄን መዳን አላገኙም ነበር በጊዜው። ወንድሜ በጣም ከኔ ጋር ባለው ኢንቲሜሲ ምክንያት በጣም ነው የተጎዳሁት። ስለዚህ ምንድነው አንድ ጥያቄ በውስጤ ሁሌ ይመላለስ ነበር ማለት ነው። በወንድሜ ሞት ምክንያት ሁሌ ሐዘን አለ፣ አለቅሳለሁ። እንግዲህ እንደዚህ በችግርና በመከራ ተምሮ ብዙ ተሰቃይቶ ፍሮን እየጠበቀን የደረሰውን ወንድምን እግዚአብሔር እንዴት ይገላል ብዬ ሁሌ ጥያቄ ፈጥሮብኛል። እግዚአብሔር ጨካኝ አምላክ ነው ማለት ነው እያልኩኝ ሁሌ አለቅስ ነበረ። ሁሌ ከእግዚአብሔር ጋር ይከራከራለሁ። እንደዛ ሆኜ 9ኛ ክፍል 96 ዓመተ ምህረት ያው 8ኛ ክፍል ከፍተኛ ውጤት አምጥቼ እዛው በትምህርት ቤት ሻንቶ የሚባል ጁኒየር ስኩል ነበር፣ ሃይ ስኩል አልነበረም በአካባቢያችን።
እዛው ከፍተኛ ውጤት አምጥቼ ያው መቀጠል አልቻልኩም። 1 ዓመት ማዘር ብቻዋ ነበረች። ሁሉም ወንድሞቼ ትምህርት ላይ ስለነበሩ ማዘር ጋር 1 ዓመት ትምህርት ማቋረጥ ነበረብኝ በወንድሜ ሐዘን ምክንያት ማለት ነው። እዛ ሐዘን ውስጥ ሆኜ እግዚአብሔርን እነዚህን ጥያቄዎችን ስጠይቅ ነበረኝ እና በዛ ሰዓት አንድ ጊዜ እዛው ጋሜ ካቤቾ አጥቢያ ላይ የወንጌል ሪቫይቫል ኮንፈረንስ ይፈጠራል። 96 ላይ ማስታውሰው ወሩ የዳር ወር አካባቢ ነው። ስለዚህ እዛ ጋር እግዚአብሔርን አንድ ጥያቄ ጠየቅኩኝ። ማለት ወንድሜን አንተ እውነት አምላክ ከሆነ ያለ እድሜ ወይም ያለ ጊዜ ወንድሜን የጠራ አምላክ አንተ ከሆንክ ለእኔ ተናግረህ ከአእምሮዬ ይህን ሐዘንን የወንድሜን አንዳንድ ጊዜ ፎቶን ሳይ አለቅሳለሁ፣ ልብሱን ሳይ አለቅሳለሁ፣ ጫማውን ሳይ አለቅሳለሁ፣ ደብተሮቹን ሳይ አለቅሳለሁ፣ የሆነ መጽሐፍ ምናምን እሱ አምጥቶ ለእኔ የሰጠኝን ሳይ አለቅሳለሁ፣ ሐውልት ጋር ሄጄ አለቅሳለሁ። ይህንን ሐዘን ከአእምሮዬ ያስወግድ ብዬ እግዚአብሔርን ስጸልይ አንድ ጊዜ የዳር ወር ላይ 96 ዓመተ ምህረት ከምሽቱ 9 ሰዓት አካባቢ እግዚአብሔር ወደ እኔ ህይወት ይመጣል። ያኔ ብቻ እኔና ማዘር አንድ ላይ ብቻ ያለ ነውና ብቻችን እግዚአብሔር መጥቶ ብዙ ነገር ቃል ኪዳን ከኔ ጋር ገባ። በሰዓቱ እኔ ኢሳያስ ምዕራፍ 40 ከቁጥር 27 ላይ ያለውን ቃል አላቆም ነበር። በሰዓቱ እግዚአብሔር ያንን ቃል ሰጠኝ። እንደው ያንን ቃል ባነብ ደስ ይለኛል። ምንድነው ብለው ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርድም ከአምላክ ያልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላውቅምን? አልሰማምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም አይታክትምም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽሞ ይወጣሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። ይህን ቃል እግዚአብሔር ሰጠኝ። ስለዚህ ጧት ሌሊት ተነስቼ 11 ሰዓት ተኩል አካባቢ አጥቢያ ባለው አገልጋይ ጋር ይህንን ተመካከርኩኝ። እግዚአብሔር ከኔ ጋር ቃል ኪዳን ገብቶ ኃይለኛ አገልግሎት ፍቅር ውስጥ ገባው ማለት ነው። ልክ በዛው ዓመት 96 ዓመተ ምህረት እዛው አጥቢያ ጋሜ ካቤቾ ላይ ማለት ነው ኪቦርድ ይገዛል። እንግዲህ አሁን ወደ ሙዚቃ አገልግሎት የገባሁት በዛ ነው። እግዚአብሔር ኦልሬዲ ተናገረኝ። ሙሉ እድሜን እግዚአብሔርን እያገለገልኩኝ በቃ እኖራለሁ ብዬ ትምህርቴን ማቋረጫ ስለነበረ 96 ዓመተ ምህረት ሙሉ ህይወት እዛው አገልግሎት ውስጥ ገባው። ኪቦርድ እየተጫወትኩኝ እዛ አጥቢያ አካባቢ ያሉትን ሌሎች አጥቢያዎችን ኪቦርድ ስልጠና እየሰጠው ብዙ ተጫዋቾችን አፈራው። ወደ 10 ምናምን አጥቢያዎችን እየገባው ስልጠና እየሰጠው በዛ ባለው በኖ ሰበካ ገና ልጅ ሆኜ ያው ብዙም ተጫዋችም አልነበረም በሰዓቱ። እንደዛ እያረኩኝ ቆየውና 97 ዓመተ ምህረት እንግዲህ ሙሉ ልቤ ፍቅር ውስጥ ገባ፣ በእግዚአብሔር አገልግሎት ውስጥ ገባ ማለት ነው። 97 እስከ 2000 ዓመተ ምህረት ድረስ ከፕሪፓራቶሪ እስከ ሃይ ስኩል እስከ ፕሪፓራቶሪ ድረስ ያው እዛው ልጆች ጋር ተከራይተን ነበረ መኖር የነበረብን። ቦዲቲ መጣው። ቦዲቲ ሃይ ስኩል እስከ ፕሪፓራቶሪ ስኩል እዛው አጥቢያ እያገለገልኩኝ ትምህርቴንም ጥሩ ውጤት ከፍተኛ ውጤትም ያው ድሮም ተወዳዳሪ ስለነበርኩኝ እግዚአብሔር ይምረርቶኝ ያው የወንድምን ሐዘን እግዚአብሔር አነሳልኝ ከአእምሮዬ። በዛው ትምህርቴን እየቀጠልኩኝ የሃይ ስኩል ተማሪዎች ኳየር ነበረ። የዛ ኳየር አስተባባሪ በመሆን የኛ ተራ ሲደርስ ማለት ነው መሀል ላይ ደግሞ ገጠር እየሄድኩኝ እነዚህ ሙዚቃ አገልግሎቶችን የመክሊት ክፍል እንደዚህ ወጣቶች መክሊትን በማስተባበር መዝሙር፣ ሶሎ መዝሙር በመዘመር በቃ አጠቃላይ መሰዊያ አካባቢ ያሉ አገልግሎቶችን ማገልገል ጀመርኩኝ። ዘን 2001 ዓመተ ምህረት ጥሩ ውጤት በማምጣት ወደ ሐዋሳ ዩኒቨርሲቲ ነው ጆይን ያደረኩት። ሐዋሳ ዩኒቨርሲቲ ጆይን ሳደርግ ያው ዲፓርትሜንት ምርጫ አለ ሁላችንም እንደምናውቀው። ያኔ በኢንጂነሪንግ ሄደን ያው ኮምፒውተር ሳይንስ ለመምረጥ እግዚአብሔርን ስጸልይ በቃ ለእኔ ለህይወት የሚመች ለወደፊት በእግዚአብሔር ቤት መኖር የምችለው ያ በአንድ ቁጥር ያንን ኮምፒውተር ሳይንስ መረጥኩኝ። ያንን ምርጫ እግዚአብሔርም አጸደቀልኝ። ኮምፒውተር ሳይንስ አግኝቼ እየተማርኩኝ አሁን ወደ አገልግሎት ፍቅር ውስጥ ገብቻለሁ። ያንም ከልጅነት እዛ ማስታውሰው አሁን የምስራቅ አጥቢያ አባሎች ቤተክርስቲያን ያኔ አጥቢያ አልነበረም፣ ሰፈር ፕሮግራም ነበረና እንደው አሁን ማስታውሰው ወንድም ተሻለ የሚባል ወንድም አለ። የነሱ ባች 2001 ተመራቂዎች ነበሩ። እነሱ ጋር የሆነ ሰፈር ፕሮግራም ላይ ያመለክን። ልክ እነሱ ከወጡ በኋላ የፌሎሺፕ ራሱን አደራጀን። እኔም ዋና አስተባባሪ በመሆን እዛው እያገለገልኩኝ እንግዲህ ሐዋሳ ምስራቅ አጥቢያ ላይ ሰፊ አገልግሎት ውስጥ ገባው ማለት ነው። እዛ ምስራቅ አጥቢያ የዩኒቨርሲቲ ተማሪዎች ፌሎሺፕ አስተባባሪ በመሆን የዩኒቨርሲቲ ተማሪዎች ኳየር በመምራት አንዳንድ የሙዚቃ መሳሪያ ሰዎች ከሌሉ ደግሞ በመጫወት የመሰዊያ ዘማሪዎችን በማስተባበር እንደገና በመዘመር ማስታውሰው እንደገና ሶሎ መዝሙርም እግዚአብሔር ሲሰጠኝ በጸጋ እየዘመርኩኝ በተራዬ ደግሞ የይሁድ አምልኮ ፕሮግራምን በመምራት
የመክሊት አገልግሎቶችን በዋራ በሚሊኒየም አደባባይ እንደዚህ ተማሪዎችን በማስተባበር እዛ ሐዋሳ ዩኒቨርሲቲ ምስራቅ አጥቢያ ላይ ቆየው። ከዛ 2004 እንግዲህ ሐዋሳ ዩኒቨርሲቲ ተመረኩኝ። ከዛ ወዲያው 2005 ላይ ስራ አገኘው ቦዲቲ ቴክኒክና ኢንዱስትሪያል ኮሌጅ ላይ 1 ዓመት እዛው አስተማርኩኝ። እዛ ቦዲቲ አጥቢያ ደግሞ ያው ሃይስኩል የተማርኩበት አጥቢያ በመምጣት እሱንም ያገለገልኩኝ ቆየው። ወዲያውኑ 2006 ሶዶ ዩኒቨርሲቲ ስራ ጀመርኩና እዛ ሶዶ ብሩህ ተስፋ አጥቢያ አሁን ትልቅ አጥቢያ ነው። ብሩህ ተስፋ አጥቢያ ውስጥ አገልግሎት ውስጥ ገባው። አሁን ቅድም እዛ ምስራቅ አጥቢያ ላይ ያገለገልኩትን አገልግሎቶችን አጠቃላይ እዛ ብሩህ ተስፋ እያገለገልኩኝ ቆየው። 2007 እንግዲህ ያው ትምህርት እድል ደግሞ እንደገና ተጻጽፌ ያገኘውና ወደ ማስተርስ ፕሮግራም ገባው። እዛው ላይ 1 ዓመት አዲስ አበባ 1 ዓመት እዛው ኢንዲያ ነበር ጆይንት ፕሮግራም ነበርና ኢንዲያም በነበርኩበት ጊዜ ሰፊ ከእግዚአብሔር ጋር ያለኝ ምድረ በዳ ነው። የመጀመሪያው ከሀገር የወጣሁት ያኔ ኢንዲያ ነበረ። ብቻዬን ስጸልይ ነበረ፣ ሳመልክ ነበረ። ከዛ 2008 ማስተርስ ፕሮግራም ጨረስኩኝ። 2009 እንግዲህ አሁን ወደ ብሩህ ተስፋ ተመልሼ እያገለገልኩኝ አሁን የሚወዳትን የልጆችን እናት ባለቤትን አገኘኋት። ከእሷ ጋር ተጋባን በቃል ኪዳን። ከዛ 2009 እንደዛ እያለን 2010 ደግሞ እዛውም እያገለገልን የትምህርት እድል ደግሞ መማር እንዳለብን ተመካከርና ከእሷ ጋር ቻይና ላይ ያደረኩኝ። 2011 እንግዲህ ቻይና መጣሁ። አሁንም ማገለግለው እንግዲህ ያው ባለቤቴና ልጆቼ እዛ ቦዲቲ ናቸው። ስራ እሷም እዛው ስለምትሰራ ቤተሰቦቿም እዛ ስለሆኑ እዛው እያገለገልን እኔም በሚሄድበት ሰዓት በአባቶች መክሊት ወጣቶችን በማስተባበር እነዚህ መዝሙሮችን በመዘመር ነው ማገለግለው። አመሰግናለሁ። ሰፊ ነው እንግዲህ። ደስ ይላል በጣም እግዚአብሔር ይመስገን። ደስ የሚል ምስክርነት ነው የሰማነው። ቀጣይ የሚሆነው ጥያቄ ኢትዮጵያ በነበርክበት ጊዜ በመንፈሳዊ ሕይወት ላይ ትልቅ ተጽዕኖ የፈጠረብህ ወይም ደግሞ አርያ የሆነ ሰው ካለና ያ ሰው ለአሁኑ ማንነት በምን አይነት መንገድ ነው ሕይወትህ ላይ አሻራውን ያሳረፈው? እሱን ብታካፍለን። አዎ እንግዲህ እኔ ያው ብዙ ቦታ በትምህርት ምክንያት በስራ ምክንያት ስለሚዞር ሞር የህይወቴ በቸርች ውስጥ ነውና በጣም ማረሳቸው አገልጋዮች አሉ። ያው ሞር አገልጋዮች ናቸው። እኔም ተሞክሮም ሮል ሞዴልም ብዬ የሚይዛቸው እነሱ ናቸው። አንደኛው ስሙን ያው ቤተክስ ጥሩ ነበር ያው ነው ብዬ አስባለሁ። ቄስ መስቀሉ መንደሩ ይባላል። እዛው ገጠር አጥቢያ ጋመካቤቹ አጥቢያ መጋቢ ነው። እዛ አካባቢ ይህንን ሰበካ ማለት ነው። በጣም የሚመክረኝ አባቴ ነው የምለው። እስካሁን ስሙን ፋዘር ነው የምለው። በብዙ ይመክረኛል፣ ያማክረኛል፣ ይጸልይልኛል። እሱ ነው ያሳደገኝ። ሁለተኛው እንግዲህ እዛው ያው አካባቢም ስለነበረ የፋሚሊም ድረስ በጣም ስለሚያቀኝ ዩኒቨርሲቲ ቆይታዬም ብዙ ዋጋ የከፈለልኝ እኔን ሰው ያደረገኝ ወንጌላዊ ቴዎድሮስ አልታይ ነው። አሁን እዛ ዩኬ ያለው በጣም የቅርብ ሰው ነው። ለእኔ ትልቅ መስዋዕትነት እስከ ትዳር ድረስ የከፈለልኝ እሱ ነው። ሶስተኛ አገልጋይ እንግዲህ ቄስ ቶማስ ቶራጎ ነው። አሁን ወደ አምላክ ወርዷል። በጣም ወደው የማከብረው ብዙ ነገር የተማርኩበት ጓደኛዬ ነውና ብሩህ ተስፋ አጥቢያ እዛ ሶዶ የነበረው አገልጋይ ነው። እነዚህ ሶስት አገልጋዮች በህይወቴ ትልቅ ከአገልጋይነት አልፎ በጣም ትልቅ እንደ ወንድም በቅርበት የሚከታተሉ ሰዎች ነበሩ። እነሱ ናቸው ብዬ አስባለሁ። እሺ፣ ቀጣዩ ጥያቄ አገርንና ቤተሰብን ትተህ ቤተክርስቲያን የሌለበት ምድረ በዳ የፒኤችዲ ትምህርት ለመከታተል በእርግጥ ቀደም ብለህ ነግረናል ኢንዲያ እንደሄድክና እሱንም ጨምሮ ከትምህርት በኋላ ስራ ለመስራት ስትወስን ይህ እርምጃ የእግዚአብሔር ፈቃድ መሆኑን እንዴት አረጋገጥክ? ወይንም ደግሞ ያረጋገጥክበት መንገድ ካለ የእግዚአብሔር ፈቃድ ነው ወይ ይሄ ነገር የሚለውን ምድረ በዳ መሄድን እንዴት ነው ልታረጋግጥ የቻልከው? እሱን ትነግረን። እንግዲህ የእግዚአብሔር ፍቃድ በመጀመሪያ እንግዲህ እኔ ትዳር ውስጥ ያለው ነው ይህን ትምህርት አፕላይ ያደረኩት። በመጀመሪያ እኔና ባለቤቴ ገና 1 ዓመት ትዳር ውስጥ እንደቆየን ትምህርት መማር እንዳለብኝ ሀሳብ ለእሷ አቀረብኩኝ። እሷም ተስማማች። በመስማማት መጀመሪያ እግዚአብሔርን መጸለይ ጀመርን። ይሄ ጉዳይ እግዚአብሔር እጅ አለበት በሚል በእምነት እሷ ጋር ተስማምተን ጸሎት ጀመርን። ያው ልክ የእግዚአብሔር ፍቃድ መሆኑን ደግሞ እዛ ማረጋግጠው አንደኛ ውስጥን ሰላም ይሰማኝ ነበረ፣ ደስ ይላል። ሮሜ ምዕራፍ 12 ላይ የእግዚአብሔር ፍቃድ እሱ እንግዲህ በጎና ደስ የሚያሰኝ ነው እና እሱ ደስ ይለኝ ነበረ። ፕሮሰሱ እስከ አድሚሽን ድረስ ያለው ማለት ነው። እሱ አንደኛው ነው። ሁለተኛው በእኔ ህይወት ውስጥ ያው ቻሌንጆችም ስላሉ ውጊያ፣ ብዙውን ጊዜ ውጊያ ይገጥመኛል። ከፊት ድል ካለ ውጊያ ስላለ ያንን ውጊያ ሲበዛ የእግዚአብሔር ፍቃድ ነው ብዬ አምናለሁ ማለት ነው። ባለቤቴም ያንን ታውቃለች። ለምሳሌ አንደኛው ውጊያ እኔ ሶዶ ዩኒቨርሲቲ እየሰራው
ልክ ቻይና መሄድ ስለነበረብኝ 2010 ሁለተኛ ሴሚስተር ላይ ዋቸሞ ዩኒቨርሲቲ ነበረ በማስተማር የገባሁት። ዋቸሞ ዩኒቨርሲቲ ላይ ልክ ሁሉም ነገር ያው አንድ 5 ወር እንደጠራው ትምህርት እድል አገኘው። ይሄንን ያው ብያለሁ። ከባለቤቴ ጋር ተመካክረን በጸሎት ቆይተን አድሚሽን መጣ። አሁን ውጊያ የጀመረው እዛው ነው። ዋቸሞ ዩኒቨርሲቲ ክሊራንስ ፕሮሰስ ልክ እንደጀመርኩኝ መሄድ የለብህም የሚል አንድ ሰው አልፈርምም አለ። በቃ ስለዚህ አሁን ምንም ማድረግ አልችልም፣ የእግዚአብሔር ፍቃድ ነው ብዬ አምኛለሁ። ባለቤቴ ጋር ተመካክረናል። ቤተሰቦቻችን ተስማምቷል መማር እንዳለብኝ። ስለዚህ ስራ መልቀቅ እንዳለብኝና ቲኬትን ቆርጬ መሄድ እንዳለብኝ አመንኩኝ። ልክ ያንን ፕሮሰስ እንዳደረግኩኝ መስከረም ላይ 2011 መስከረም ላይ ነበር መሄድ የነበረብኝ። ያው ልጄ ባለቤቴ እርጉዝ ስለነበረች አንደኛ ልጅ እስኪወለድ መጠበቅ ነበረብኝ። ልክ አንድ 15 ቀን ልጆች ትምህርት ጀምሮ ቲኬትም ወደኋላ ሆኜ ነው የቆረጥኩት፣ ልጄን አይቼ እሄዳለሁ በሚል ማለት ነው። ልክ ልጄ ወደዚች ምድር ስትመጣ ልጄ ጋር እኔ እዛው ባለቤቴ ጋር ሆስፒታል ነበርኩኝ። በዛ ሰዓት እንግዲህ ትምህርት ቤት ለመሄድ ተዘጋጅቻለሁ፣ ቦርሳዎችን ሁሉ አስተካክያለሁ። ስለዚህ ሌባ ይገባል ሶዶ ላይ ማለት ነው። ሌባ ገብቶ ቤትን ሙሉ አንድ ሳይቀር ያው የተወሰኑ እቃዎችን ቦዲቲ ሸኝቻለሁ። በዛ በነበረው ካልቸር ያው የመጀመሪያ ልጅ ፋሚሊ ጋር ነው የሚወለደው፣ ሴት ልጅ እናቷ ጋር ነው እና በዛ ምክንያት እኔም ትምህርት ስለሚሄድ ተነጋግረን እዛው ነበር። ሶ ቤትን ገብቶ ሙሉ እቃውን አንድ ሳይቀር ሌባ ይወስዳል። እኔ እዛው ልጄ ስትወለድ እዛው ሆስፒታል ነበርኩ። ሲወስድ ግን የእግዚአብሔር ፍቃድ መሆኑን የተረዳሁት ምንድነው ዶክመንት ነበር። እንግዲህ ማስተርስ እንደተማርኩት ኦሪጂናል ዶክመንት ከ8ኛ ክፍል አይዲ ጀምሮ ያለው ዶክመንት አንድም ሳይነካ እዛው ጥሎ ከአንደኛው ቦርሳ የሆነ ቦታ ላይ ዝም ብሎ መሬት ላይ ያስቀምጠው ዶክመንቱ ትቶ ይሄዳል። ልክ አንድ ጓደኛዬ ነው አሁን አገልጋይ ነው ደውሎልኝ ቤት ተዘርፏል ምናምን ብሎ በጣም ተጨንቆ ሲደውል ዶክመንቶች አሉ አሉ። አዋል እግዚአብሔር መልአኩን ይዞ ዶክመንት እንዳይሰረቅ አደረገ። አስዩም አሁን ዶክመንት ያ ቢጠፋ ኦልሬዲ ቲኬት ቆርጫለሁ። ማስተርስ ፕሮግራም ደግሞ ኢንዲያ ነው ኦሪጂናል ዶክመንት። ከዛ ከኢንዲያ ፕሮሰስ ማድረግ በጣም ከባድ ጊዜ ነው፣ ማይታሰብ ነው። እንደገና ከ8ኛ ክፍል ጀምሮ ያሉ ዶክመንቶችን ማፈላለግ በጣም ፈተና ነበረ። እግዚአብሔር ያንን ሁሉ ከልክሎ ዶክመንት ብቻ ቀረ። በቃ በአንድ ሳምንት ውስጥ ከዚህም ልብሶችን ገዛዝቼ ሄድኩኝ ቻይና። እንግዲህ በውጊያ ቅድም ብያለሁ፣ በመስማማት በውጊያ ሁለተኛ ደግሞ ውሳኔው ብዙ ጊዜ ከእግዚአብሔር ቃል ጋር አነጻጽራለሁ። እኔ አንድ ነገር ሲመጣ ለምሳሌ ምሳሌ ምዕራፍ 3 ላይ ያለውን ቃል እጠቀማለሁ። በፍጹም ልብ እግዚአብሔር ካመን በራሴ ማስተዋል አትደገፍ የሚል ቃል አለ። በመንገድ ሁሉ እርሱን እወቅ፣ እርሱን ጎዳናህን ያቀናልሃል የሚል ቃል አለና እሱ ቃል ላይ ብዙ ጊዜ እጽናናለሁ። እና ልክ ያ ዶክመንትም ሲቀር በቃ የእግዚአብሔር ፍቃድ ነው እግዚአብሔር ይመስገን ብዬ ጉዞ ሲጀምር ያ የከለክለው ዋቸሞ ዩኒቨርሲቲን ፍቃድ ሰጡኝ። ደሞዝም ተከበረ፣ ተስተካከለ፣ ሄድኩኝ ማለት ነው። በዛ ነው ያረጋገጥኩት በእንደዚህ በሶስት ነገሮች። እሺ እግዚአብሔር ይመስገን። ያው ኦልሬዲ መልሰከዋል። የቀጣዩ ጥያቄ ታምናለህ ወይ የእግዚአብሔር ጥሪ ነው ወይ ብለህ ታስባለህ ነበር። ለዛ ስለመለስክልን ወደ ቀጣዩ ጥያቄ ልለፍ። በዚህ ቻይና ሀገር ቤተክርስቲያን የሌለበት ምድረ በዳ ውስጥ መንፈሳዊ ህይወትን እንዴት ጠብቀህ ነበር? እንዲሁም በብቸኝነት ጊዜ መንፈሳዊ ህይወትን እንድጠብቅ የረዱ ተግባራዊ ልምምዶች ከነበሩ ለኛ እንዲጠቅሙን እና ደግሞ ከልምድ አንጻር ጠቅለል አድርገህ በዚህ ምድረ በዳ ሆኖ የመንፈስ ድርቀት ለሚሰማን ወንድሞችና እህቶች ምን ምክር ትሰጣለህ? ወይል እንግዲህ ለአንድ ፐርሰናሊ ደካማ በእግዚአብሔር ፊት ደካማ ሆኖ ለምኖር ሰው ለመመለስ ይከብዳል። ግን እኔ ያው በኢየሱስ ምሕረት የምኖር ሰው ነኝ እንጂ ብርቱ ሆኜ አይደለሁም። ነገር ግን ያው ለራሴ ይጠቅመኛል ብዬ የሚጠቀማቸው የመንፈሳዊ ተግባራት ምንድነው? አንደኛ ዕለታዊ የጸሎት ሰዓት ይጠቀማለሁ። በሁሉም ነገር እግዚአብሔርን አስቀድማለሁ። ሁለተኛ መጽሐፍ ቅዱስን አነባለሁ፣ ባይብል አነባለሁ፣ መንፈሳዊ ትምህርቶችን ይከታተላለሁ፣ መዝሙር እሰማለሁ። ሳምንታዊ ፕሮግራሞችን እንግዲህ ያኔ ዊቻት ፕሮግራም ገና እንደጀመርን እግዚአብሔር ረድቶን ዊቻት ፕሮግራምም ጀመርን። በዛው እንሳተፋለን። እግዚአብሔር በሰጠን ጸጋ ወንድሞችን በማሳተፍ ሳምንታዊ ፕሮግራሞች ይኖራሉ። እንደገና ይሁድ እዛ ኢትዮጵያም ላይ የሚሰበኩ ትምህርቶችን ይከታተላለሁ። እንግዲህ ራሴን ብዙ ጊዜ ይመረምራለሁ፣ ንስሐም እገባለሁ፣ በእግዚአብሔር ላይ እምነት አሳድር። እንደዛ አይነት ህይወት ነው ሞር እንግዲህ በእግዚአብሔር ላይ ያለን እምነትን በማጠናከር ወደ ጸጋው ዙፋን በእምነት በመቅረብ ነው የሚቀርበው። ስለዚህ እናንተም ያንን ብታደርጉ ሞር ጥሩ ነው ብዬ አምናለሁ ማለት ነው በምድረ በዳ ህይወት። እሺ ቀጣዩ ጥያቄ ያው ቤተሰብ እንደመሰረትክ ነግረህናልና ከቤተሰብ ርቃ የፒኤችዲ ትምህርት ስትከታተልና ስራም ስትጠራ ያለውን ጫና ማለትም ከቤተሰብ ጋር ያለው ጫና እንዴት አርገክ
እንዳለፍከው እና ደግሞ የቤተሰብን መንፈሳዊ መሪነትህን እንዴት እንደመራክ፣ በተጨማሪም ደግሞ በትምህርት ወይም በስራና በቤተሰብ መካከል ያለውን ጊዜ እንዴት ነው ማኔጅ ያረከውና ማኔጅ ለማድረግ ደግሞ የረዳ ተግባር ምን ነበረ? ዌል እንግዲህ ይህ ትልቅ ኃላፊነት ነው። ትዳር እንግዲህ አንድ ትልቅ ተቋም ነው። በዋናነት የምጠቀመው ለቤተሰብ ሰፊ ጊዜ እሰጣለሁ። እስፔሻሊ ከስራ መልስ በተለይ ማታ ለባለቤቴ ለልጆቼ ሰፊ ጊዜ እሰጣለሁ። እንግዲህ የቤተሰብ የጸሎት ጊዜ አለን። በጣም ግልጽ ነኝ። ለባለቤቴ በጣም ግልጽ ነኝ። ይህ ኦፕን ማይንድ አይነት ሰው ነኝ። በጣም በግልጸኝነት እናወራለን ማለት ነው። ነገሮቻችን ፍሪሊ እናወራለን። ዴይ ቱ ዴይ እንደዋወላለን። ለልጆች ጊዜ አለን። ትምህርታቸውን ይከታተላለሁ፣ ውሏቸውን ይከታተላለሁ፣ ምን እንደገጠማቸው ይከታተላለሁ። እንግዲህ በጸሎት እንደዚህ እናሳልፋለን። ይሄን ነው ሞር የሚጠቀመው ማለት ነው። ሰፊ ጊዜ ለቤተሰብ በመስጠት ማለት ነው። እንመካከራለን። እሺ፣ ቀጣዩ ጥያቄ የፒኤችዲ ትምህርት ጉዞ ውስጥ ተስፋ መቁረጥ ነበረ ወይ? እና ደግሞ ተስፋ መቁረጥ ከነበረ ያው እንዴት ተቋቋምከው? ያው እንደነገርከን ፋሚሊም አለ፣ ብቻህን ያለኸው እዚህና ምናልባት ተስፋ መቁረጥ ካለ እና ደግሞ አንዳንድ ጊዜ ከእግዚአብሔር በላይ አድርገን ጊዜ የምንሰጣቸው ነገሮች ይኖራሉ እና እነዛ ነገሮች ለኛ እንደ ጣዖት ሆነው ነው የሚቆጠሩት። እና ፒኤችዲ ትምህርት ወይም ስራ ከእግዚአብሔር ሳያርቅ ልብህን እንዴት ጠበቀው? እና ተስፋ የቆረጥክባቸው ጊዜዎች ከነበሩ እና ያንን ጊዜስ እንዴት አለፍከው? ወይ መመለስ አለብኝ የሆነ ነገር ብለህ አላሰብክም? እንዴት አድርገህ ያንን ጊዜ አለፍከው? ዌል ተስፋ አልቆረጥኩም፣ ግን በጣም ሰፊ ብዙ ቻሌንጆች ነበሩ ፒኤችዲ ጊዜ ማለት ነው። አንደኛ ሁላችን እንደምናውቀው ኮቪድ ትምህርት እንደጀመርን 2020 ላይ ኮቪድ ተከሰተ። ኮቪድ ምክንያት ሀገር ቤት ተመለስኩኝ። ወደ ስራ መመለስ ስላለብኝ እዛ 2 ዓመት እዛ ቆየው። ስለዚህ የስኮላርሺፕ ጊዜ አጭር ናት። ለእኔም ደግሞ የኔ የስኮላርሺፕ ታይፑ የግቢ ስኮላርሺፕ ነው። ትንሽ ነው ገንዘባቸውም። ፕሮፌሰሬ ደግሞ በጣም የፒኤችዲ ሱፐርቫይዘሬ በጣም ጨቅጫቃ አይነት ሰው ነው። ይጨቃጨቃል እና በዛ ሰዓት ልክ 2022 ኮቪድ ካለፈ በኋላ ቻይና መመለስ ነበረብኝ። ቻይና ተመለስኩኝ። ልክ እኔ እዛው አቅጄ የመጣሁት 1 ዓመት 2023 ግራጁዌት አድርጌ ለመውጣት ነው እቅዴ። ምክንያቱም ስኮላርሺፕ ውስጥ እዛው ስኮላርሺፕ ጊዜ ካለፈ ያው ገንዘብም ስለማይኖረኝ ማለት ነው፣ የፋሚሊ ኃላፊነትም ስላለብኝ። ልክ እንደመጣው ያው ፒኤችዲ ለትምህርት ልንመረቅ የራሳችን የሆነ የግቢው ክራይቴሪያ አለ። ፔፐር ብዙ ፓብሊሽ መደረግ አለበት። አንድ ፔፐር ቶሎ በሰዓቱ በእጄ የነበሩ እሱን ኮንፈረንስ ፔፐሮች ነበሩ። አንድ ፔፐር ልክ ፓብሊሽ ለማድረግ ፕሮሰስ ተደርጎ ሪቪው ፕሮሰስ አልፎ አንድ ጆርናል ላይ ሊታተም ልክ አክሰፕት ተደርጎ ፕሮፌሰር በዛ ሰዓት እንግዲህ በጣም ጥሩ ነበር፣ በጣም ጥሩ ነው በርታ ምናምን እያለኝ ነበር፣ ኮመንትም እያደረገኝ። ልክ ፔፐሩ አክሰፕት ተደርጎ ኪፊዮ ጋር ሲደርስ አልከፍልም ይህን ፔፐር ውዝድራውል አድርጋ አለ። ማለት 7 ወር ወይ 6 ወር በላይ ነው እንግዲህ ሪቪው ፕሮሰስ ያለፈው። በፒኤችዲ ጉዞ ያላችሁ ታውቃላችሁ፣ በጣም ከባድ ነው፣ ሰዓታችን በጣም ሊሚት ነው። እና በቃ አልፈልግም ፔፐሩን ውዝድራውል አድርግ፣ ጆርናሉን እኔ አልወደድኩትም፣ የኔ ስምም ከዛ ሪሙቭ አድርግ አለ። በጣም አለቀስኩ፣ አዘንኩኝ። ሽንት ቤትም ገብቼ በጣም ከእግዚአብሔር ጋር አወራው። በኋላ ልቤ ተጽናናና አይ በቃ እግዚአብሔር ነገሮችን ያመቻቻል ብዬ ውዝድራውል አድርጌ እንደገና በሌላ ጆርናል እንደገና ፔፐሩን በደንብ ሰርቼ የተወሰኑ ፔፐሮችን ላኩና ይሄ 2023 አለፈ ሳልመረቅ። 2024 እንግዲህ ስኮላርሺፕ የለም፣ ምንም አይነት ክፍያ ቆሟል። ያለኝ አማራጭ እንግዲህ ቤተሰብ ኃላፊነት አለ። 1 ዓመት ሙሉ ያለ ስኮላርሺፕ ትምህርትን ልማር ማለት ነው። እግዚአብሔርን ጸለይኩ፣ ጌታ ኢየሱስ ይህን ትምህርት መጀመሪያ ስታስጀምር ያንተ ፍቃድ ነው፣ ስለዚህ ወይ እዚህ ኦንላይን የሚሰራበትን ስራ ስጠኝ ያልኩኝ። እግዚአብሔር ደግሞ አያሳፍርም፣ ሰውን ከልቡም አያሳዝንም። አንድ ኦንላይን ኮሌጅ እዛው ማስተምርበትን እድል አገኘውና በቃ ጠዋት እወጣለሁ፣ እዛው ቤት ሩም ውስጥ ሆኜ ዶርም ውስጥ አስተምራለሁ። ጥሩ ክፍያ ይከፈልልኛል። በጣም ዘና ብዬ ቤተሰቦችንም እያገዝኩኝ ፔፐርም ጥሩ ፔፐር ጆርናል ላይ ታተመ በኋላ ያ ሱፐርቫይዘርንም አስደሰትኩኝ። በዛው 24 ልመረቅ ቻልኩኝ። በዛ ውስጥ ግን ጭንቀት አለ፣ የስጋ የመንፈስ ድካም አለ። እንግዲህ ብዙ ጊዜ ድካምን በጸሎት ወደ አምላክ ያቀርባለሁ። ይሄን ነው። ሌላው ፒኤችዲ ወይም ስራ ጣዖት እንዳይሆን ልብን እንደጠበቅ የሚለውን ጥያቄ እንግዲህ የኛ እይታችን ይወስናል። ለምሳሌ የሚመክራችሁ ብዙውን ጊዜ ምንድነው ያው መካሪ ሆኜ ሳይሆን ያው በፍቅር ነው የምላችሁ።
ስኬታችን ማንነታችን አይሆን አይነኝ። ሁለተኛ ማንነታችን ከዲግሪ ጋር አናያይዝ። ማለት ዲግሪ ማንነታችን ከሆነ ያው ትኩረታችን ይወስዳል። ክርስቶስ ማንነታችን ከሆነ ግን ለልባችን ለውስጣችን ሰላም ይሰጣል እላለሁ። ሌላው የመጀመሪያ ሰዓት ለእግዚአብሔር እንስጥ። ገና ከእንቅልፍ እንደተነሳን ስክሮል እያደረግን ስልክ ላይ ወይም ኢሜይል ምናምን ቼክ ከምናደርግ በጸሎት ቀኑን በጸሎት እንጀምር ባይ ነኝ። ቃሉን በማንበብ የእግዚአብሔር ቃል በማንበብ እንጀምር ባይ ነኝ። ስለዚህ ደግሞ እኛ የምናገኘው በስራም ይሁን በትምህርት የምናገኘው የትኛውም ከፍታ እኛን ወይም ስኬት የሚያስጨንቀን ከሆነ ለዛ በጣም እጅግ መጠንቀቅ ያስፈልጋል እላለሁ። ሳጠቃልል እንግዲህ እኛ የእግዚአብሔር ልጆችን ከዓለም እንለያለን ማለት ነው። እኔ ለራሴ የሚይዘው እንደዚህ ነው። ስለዚህ ሮሜ ምዕራፍ 8 ላይ ከቁጥር 21 ላይ ብናነብ ተስፋውን ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው አለ። እኛ የእግዚአብሔር ልጆች ስለሆንን ከሌሎች ስለምንለይ ስኬቶቻችን በእግዚአብሔር ቃል እያመዛዘን እዛው ምድረ በዳ ላይ እንቆይ እላለሁ። አመሰግናለሁ። እሺ፣ ደስ የሚል ቆይታ እያደረግን ነው። እሺ፣ ወደ ቀጣዩ ጥያቄ አልፋለሁኝ። በትምህርትና በስራ ጉዞ ውስጥ ምናልባት ስለ እግዚአብሔር ወይም ደግሞ ክርስቶስን ለመመስከር እድሎች ነበሩ እና ደግሞ ከነበሩክም ያንን በምን አይነት መንገድ ስታደርግ እንደነበረ ብትነግረን። እድሎች ነበሩ። እንግዲህ በተገኘው አጋጣሚ ሁሉ ስለ አንድ አምላክ ስለ ኢየሱስ ክርስቶስ ስም ትምክህት አወራ ነበረ። ያው እንደምናውቀው የቻይና ሀገር ፖሊሲ ከባድ ስለሆነ በምድረ በዳ እንግዲህ በብዙ መልክ ሰዎች ወደ መዳን እንዲመጡ ማድረግ ይቻላል። ለምሳሌ በታማኝነት ለሌሎች ታማኝ በመሆን በተለይ በስራ ቦታ ማለት ነው፣ በመልካም ስነ ምግባር በትምህርት ቦታም በዛ ሰዎች እንዲመጡ ማድረግ ይቻላል። በትህትና ከሰዎች ጋር ባለው በፍቅር በመኖር እንደገና በሚያስጨንቀን ጊዜ ደግሞ በውስጣችን የማይፈርስ ሰላም ሲኖር ሰዎች እኛ ጋር መጥቶ ምንድነው አንተን የሚያስደስት ብሎ ሊጠይቁ ይጀምራሉ እና በዛ መንገድ እጠቀማለሁ። ወደፊት ሌሎችም በዛው መንገድ ብትጠቀሙ ጥሩ ነው እላለሁ። ለምሳሌ ማቴዎስ ላይ ቃል ተጽፏል። ማቴዎስ ምዕራፍ 5 ቁጥር 16 ላይ መልካሙን ስራቸውን አይቶ እንግዲህ በሰማያት ያለው አባታቸውን እንዲያከብሩ ብርሃናችሁ ሁሉ በሰው ሁሉ ይብራ የሚል ቃል አለና በዛው መልክ ብናረግ በእኛ ህይወት በእኛ ብርሃን ህይወት በማንነታችን ሰዎች ወደዚች መዳን እንዲመጡ ማድረግ ይቻላል። እንደገና ደግሞ በተገኘው አጋጣሚ መመስከር እጠቀማለሁ ማለት ነው። እሺ፣ ቀጣይ ጥያቄ አሁን ለስራ ወደ ሌላ ሀገር ለመሄድ እየተዘጋጀክ ነው እና ያው እንደነገርከን በምድረ በዳም ሆነ ከአንተ እግዚአብሔርን እየተከተልክ የነበርክ ሰው ነክ እና ያው እግዚአብሔር ያከበሩትን ያከብራል እና ወደ ተሻለ ነገር እየተሻገርክ ነው ብዬ ነው እኔ እስካሁን ከነገርከን ነገር የማስበው እና የእግዚአብሔር ምሪት እንዴት እየለየክ ነው? አሁንም ደግሞ ከዚህ በፊት የኢንዲያ ሄጃለሁ ብለኛል። አሁን ቻይና ነክ፣ አሁን ደግሞ ወደ ሌላ ሀገር ይሄድክ ነው እና እንዴት ነው የእግዚአብሔር ምሪት እየለየክ ያለከው? አንዳንዴ የራሳችንም እንትን ሊመስለን ይችላል እና ያ ነገር እኛ ስለፈለግነው ነው ወይስ እግዚአብሔር ነው የሚለውን ነገር እንዴት እየለየክ ነው ያለከው? ቅድም ያው እንዳወራሁት የእግዚአብሔር ፍቃድን መለየት የምንችልባቸው መንገዶች እንግዲህ ቅድም ብያለሁ፣ መስማማት ያስፈልጋል። ነገሮችን ወደ እግዚአብሔር ማቅረብ አለብን። በዚሁ ያለው በልባችን ደስታ ይሰጣል፣ ሰላም ይሰጣል። አንዳንድ ጊዜ ጥሩ ክፍያ እየተከፈለ ብዙ ደስታ ላናገኝ እንችላለን በምንኖርበት ሀገር ማለት ነው። ግን አንዳንድ ጊዜ ደግሞ ትንሽ ክፍያ እያገኘን ደስ ብሎን እግዚአብሔርን ከሚያመልኩ ከጥቂቶች ጋር በደስታ ልንኖር እንችላለን ማለት ነው። እኔ ደግሞ የሚመርጠው ከኖርኩበትም አንጻር የሚመርጠው ህይወት ይሄን ነው። ከሚያመልኩት ጋር እግዚአብሔርን እያገለገልኩኝ መኖር ነው። ሁለተኛ በዚህ በቻይና ቆይታ ደግሞ ብዙ ሰፊ ለራሴ ትምህርት አግኝቼ ያው ዝግጅት ጊዜም ስለነበረ በጣም ሰፊ የዝግጅት ጊዜ ነበረ ለእኔ። በተለይ ትዕግስትን የተማርኩበት፣ ጸሎትን የተማርኩበት፣ ሰልፍ ኮንትሮል የተማርኩበት፣ በእግዚአብሔር ላይ ጽኑ እምነት የተፈጠረበት የዚህ ጊዜ ስለነበረ ያ የዝግጅት ጊዜ እንግዲህ ይሄን ሁሉ እድሜ በእግዚአብሔር ቤት ሲኖር የዝግጅት ታይም ነው ብዬ አስባለሁ። እግዚአብሔር አንድ ቦታ ደግሞ ሲጠራን እንግዲህ ያዘጋጃል። ለምሳሌ ሙሴን ብንወስድ ወደ 40 ዓመት ዘጸአት ምዕራፍ ላይ 8 ላይ ብናነብ 40 ዓመት ሙሉ የዝግጅት ጊዜ ነበረው። ዳዊት ብንወስድ ለምሳሌ ወደ መሳፍንት ምዕራፍ 17 ላይ ብናነብ በጎችን ይጠብቅ ነበር። ለሱ ያ እረኛ መሆን የበጎች እረኛ መሆን የዝግጅት ታይም ነበር።
እግዚአብሔር አንድ ሰውን በምድረ በዳ ሲቀይር እንግዲህ ዝግጅት ታይም ይሰጣል ማለት ነው። ሰው አሁን የዝግጅት ጊዜ ለኔ አልፎ እግዚአብሔር በብዙ ነገር ብስል አድርጎኛል ብዬ አምናለሁኝ ለራሴ ከድሮ ማንነቴ ጋር ሳነጻጽር። አሁን ቻይና ደግሞ ማነው የሚሄድበት አሁን ካናዳም ያው የፍሬ ጊዜ ብዬ ነው ማምነው። ፍሬ ጊዜ ፍሬያማ የሚሆንበት እግዚአብሔር ሜይ ቢ ለአገልግሎት ለወንጌል አገልግሎት የሚያዘጋጅበት ታይም ነው ብዬ አምናለሁ በልቤ ውስጥ ካለው ጋር ማለት ነው። ስለዚህ በዚህ የእግዚአብሔር ፍቃድ አለ ብዬ ወስዳለሁ። ታንኪዩ። እሺ ደስ የሚል እምነት ነው። ቀጣዩ ጥያቄ በቻይና ሀገር ከፒኤችዲ እና ከስራ ጉዞ ከተማርካቸው ልምድ ለሚቀጥለው ስራና ለመንፈሳዊ ህይወት ጠቃሚ ናቸው ወይም ደግሞ ያስተምራሉ ብለክ የምታስባቸው ነገሮች ይኖሩ ይሆን? ያ ታንኪዩ። እንግዲህ ቅድም ብያለው ቻይና ሀገር ላይ በቆየሁበት አጠቃላይ ምድረ በዳ ህይወት ያው ቀላል አይደለም። እዛ ውስጥ ጽናትን ያው እንዳወራው ተምሬያለሁ፣ ትዕግስትን ተምሬያለሁ፣ ራስን መቆጣጠር ተምሬያለሁ፣ በብቸኝነት እግዚአብሔርን እንዴት መፈለግ እንዳለብን ተምሬያለሁ። በምድረ በዳ ደግሞ እግዚአብሔርን እንዴት መታመን እንዳለብን ተምሬያለሁ። እግዚአብሔር እንግዲህ በብዙ ነገሮች ሲያሻግርም በዛውም ተምሬያለሁ። አንድ ቃል አለ ሮሜ ምዕራፍ 5 ላይ ነገር ግን መከራ ትዕግስትን እንዲያደርግ ትዕግስትም ደግሞ ፈተናም ደግሞ ተስፋን እንዲያደርግ ያወቅን በመከራችን ደግሞ እንመካለን ይላልና እግዚአብሔር እንግዲህ ታማኝነት የእግዚአብሔር ታማኝነት በህይወት በጣም ብዙ ያየሁበት ጊዜ ነው ብዬ አምናለሁ። ቻይና በከባዱ ጊዜ እግዚአብሔር አልተወኝም። ሁኔታዎች ከመቀየራቸው በፊት እግዚአብሔር ልቤን ሲቀይር አይቻለሁ። እንግዲህ የተዘጉ በሮች ደግሞ በእግዚአብሔር ሲከፈቱ አይቻለሁ። ይሄ ሁሉ ለእኔ ትልቅ ትምህርት ቤት ነው። በቃ በጣም ትልቅ ትምህርት ቤት ነው በህይወት ልምድ ያገኘሁበት ብዬ አምናለሁ። ስለዚህ እግዚአብሔር እንግዲህ አንድ ሰውን ከልብ አያስጨንቅም፣ ሊያስተምራል፣ በጣም ይመክራል። እግዚአብሔር አሁን ዘዳግም ምዕራፍ 7 ብንወስድ አንተም አምላክ እግዚአብሔር እርሱ አምላክ እንደሆነ ለሚወዱትም ትእዛዙንም ለሚጠብቁት ሁሉ ቃል ኪዳኑንና ምሕረቱን እስከ 1000 ትውልድ ድረስ የሚጠብቅ የታመነ አምላክ እንደሆነ ይወቅ ይላል። እግዚአብሔር ለሚታመኑት ትእዛዙንም ምሕረቱን ለሚጠብቁት እስከ 1000 ትውልድ ድረስ ቃል ኪዳንን የሚጠብቅ አምላክ ነው። የአምላክ በዚህ በቻይና ቆይታዬ ከኔ ጋር ነበረ። ስለዚህ ብዙ ነገሮችን ነው የተማርኩት በዚህ በቻይና ቆይታ ብዬ ወስጄዋለሁ። አመሰግናለሁ። እሺ ጥያቄዎቻችን እየጨረስን ነው። 3 ጥያቄ ነው የሚቀረን። ቀጣዩ ጥያቄ ከቤተሰብና ካደጉበት ቤተክርስቲያን ተለይተው በውጭ ሀገር ያሉ ወንድሞችን እህቶችን በትምህርት እንዲሁም በስራ ውስጥ ኢየሱስን ከምንም በላይ አድርገው እንዲጓዙ ምን ትመክራለህ? እንድንጓዝ ምን ትመክራለህ? እንግዲህ እኔ ከኔ በላይ ብዙ ሊያስተምሩና ብዙ ልምድ ያላቸው ወንድሞች እንዳሉ አውቃለሁ። እንግዲህ እኔ ሁልጊዜም ተማሪ ነኝ፣ ለመማር ዝግጁ የሆነ ልብ ያለኝ ሰው ነኝ። እንግዲህ ነገር ግን ያው እድሉ እስከሰጠኝ ድረስ ግን አንዳንድ ነገሮችን ባወራ ጥሩ ነው ብዬ አስባለሁ። ለምሳሌ ኢየሱስን ከሁሉ የበላይ አድርጎ ማየት ወይም ኢየሱስን ከሁሉ በላይ አድርጋችሁ ያዙ፣ እዛ አታፍሩም እላለሁ። ሁለተኛ እንግዲህ ከኢየሱስ ጋር በስርዓት ኑሩ እላለሁ። በስርዓት ስር ሰዳችሁ ኑሩ እላለሁ። የትኛውም ስኬቶች በህይወታችሁ እንግዲህ ሊመጣ ይችላል፣ ግን ጣዖት አታደርጉ እላለሁ። በየዕለት ኑሯችሁ እግዚአብሔርን አምልኩ እላለሁ። እነዚህ ቃላቶች አይ ቲንክ ይመጥኑኛል ብዬ አስባለሁ። ተባረክ። እሺ አጠር ያለ ቁም ነገር የያዙ ነገሮች ናቸው። እሺ ቀጣዩ ጥያቄ የቻይና አገር ጉዞህን በአንድ መጽሐፍ ቅዱሳዊ ምሳሌ ወይንም እውነት ወይም ደግሞ በጥቅስ ማጠቃለል ቢቻል እና ብትፈልግ ያ ቃል ምን ይሆናል? ወይም ያ ጥቅስ ምን ይሆናል? ቻይና ጉዞ እንግዲህ በአንድ ጥቅስ መግለጽ ከባድ ነው፣ ግን ብዙውን ጊዜ በልቤ የሚመላለስ ጥቅስ ምንድነው? ዘዳግም 8 ነው። ቅድም ያወራሁት በቃ ይገልጻል ብዬ አስባለሁ። ምንድነው ብሎ ጥቅሱና ላንብብ። ከቁጥር 2 ላይ ማለት ነው። ዘዳግም 8 ከቁጥር 2 ላይ አምላክ እግዚአብሔር ይፈትን ዘንድ በልብህ ያለውን ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ በእነዚህ በ40 ዓመታት በምድረ በዳ የመራይን መንገድ ሁሉ አስባል። እንግዲህ እግዚአብሔር በምድረ በዳ ለኔ ያው በምድረ በዳ እግዚአብሔር ከኔ ጋር ነበረ። የዝግጅት ጊዜ ነበረ ሰፊ የሆነ። እንደገና እግዚአብሔር ደግሞ መራኝ፣ አስተማረኝ። ስለዚህ እነዚህ 2 ቃላቶች በዚህ በጥቅሶቹ በዚህ በአሁን በገለጹት ጥቅሶች ጥቅሱ ማለት ነው ይገልጻል ብዬ አስባለሁ ቻይናን ጉዞ።
ተባረክ። አሜን። እሺ የመጨረሻ ጥያቄ ነው የሚሆነው ይሄኛው ጥያቄ። በቻይና ሀገር በፒኤችዲ ወይም ደግሞ በስራ ጉዞ ውስጥ የእግዚአብሔርን ታማኝነት በግልጽ ያየህበት አንድ ምስክርነት ካለ ብታካፍለን እና በዛው ማለት የምትፈልገው ነገር ካለም ጠቅላላ አድርገህ ብትለን። እንግዲህ ቅድምም ያው እንዳውራሁት ብዙውን ጊዜ ቻሌንጆች ይመጣሉ። እንግዲህ ሁሉም ሰው የሚፈተንበት ቻሌንጆች የራሱ አለው። ሁሉም ሰው ቢያወራ በጣም ሰፊ ነገር ይኖራል እና ይህ የእግዚአብሔር ታማኝነት ያየሁበት ቅድም ያወራሁት ትምህርት ላይ ሆኜ መጨረሻው ስኮላርሺፕ ባለቀበት ታይም ስራ ያገኘሁበት አጋጣሚ ለኔ ትልቅ ነገር ነው። ሁለተኛው ደግሞ በመሀል ላይ ኢትዮጵያ በነበርኩበት በኮቪድ ጊዜ በሄድኩበት ጊዜ ያው ትምህርት ላይ ነኝ። ትምህርት አልተቋረጠም፣ እየሰራው ነበረ። በዛ ውስጥ ደግሞ እግዚአብሔር ልጆችን ሰጠኝ ማለት ነው። መጀመሪያ እዛው ሁለተኛ ልጅ እግዚአብሔር ሰጠኝ። በዛው የእግዚአብሔር ታማኝነት በትክክለኛው ጊዜ አየሁት። ለካ ኮቪድ እግዚአብሔር አምጥቶ እኔን ወደ ሀገር ክፍለ ሀገር ዘማ ነው ወደ ኢትዮጵያ ስመልስ እግዚአብሔር ልጅ ሊሰጠኝ እንደሆነ አመንኩኝ። ልክ ቻይና ስመለስም ደግሞ እግዚአብሔር ሶስተኛ ሴት ልጅ ሰጠኝ። እነዚህን በልጆች አሁን እግዚአብሔርን ሳይ ማለት የልጆችን ደስታ ሳይ ልጆችን ሳይ ትክክል የእግዚአብሔር ታማኝነት በእኔ ህይወት ውስጥ አለ ብዬ አምኛለሁ። ጎን ለጎን ትምህርት፣ ስራ፣ ቤተሰብን መምራት፣ ልጆችን መምራት ቀላል ስራ አይደለ። በዚህ ሁሉ የእግዚአብሔርን ታማኝነት በደንብ አይቻለሁ ብዬ አምናለሁ። ታንኪዩ። እሺ በመጨረሻ የምትለን ነገር የምታስተላልፈው መልእክት ካለክ ዝም በለኝና ንገረንና አካፍለንና 1-2 ደቂቃ ወስጄ ለቀጣዩ ጊዜ አስተላልፋለሁኝ። ጥያቄ ጨርሻለሁ። ማለት የምትፈልገውን የምትለን ነገር ካለ እንግዲህ ያው እግዚአብሔር ሁላችንም ይባርካችሁ። ግን አንድ ነገር ምንድነው ማስተላልፈው፣ ምድረ በዳ ህይወት ትንሽ ባህሪን ካወቅን በእግዚአብሔር ቤት ጸንተን እንቆማለን ብዬ አስባለሁ። ምድረ በዳ ባዶ ቦታ አይደለም። መንፈሳዊ ምድረ በዳ ማለት ሰው ብቸኝነትን፣ ዝምታን፣ ፈተናን መጠበቅ ወይም ፈተናን የሚጠበቅበትን ቦታ ወይም የሚማርበት ቦታ ነው ብዬ አምናለሁ። እግዚአብሔር ነፍስን የሚቀርጽበት ልብን የሚፈትንበት ትምህርት ቤት ነው ብዬ ወስደዋለሁ። ስለዚህ የምድረ በዳ ባህሪያት አሉ። አንደኛ ለምሳሌ መለየት፣ እግዚአብሔር ሴፓሬሽን የምንለውን እግዚአብሔር ሰውን መጀመሪያ ይለያል ከሚወዱት ሰዎች መካከል። ብዙ ህዝብ ካለበት ብዙ ቸርች አጥቢያ ውስጥ ከሚያመልኩበት ቦታ ይለያል ማለት ነው። አንድ ሰው ሊያስተምር ሲፈልግ አንድ ሰው በመንፈሳዊ ህይወት ከሌሎች ጋር ጥገኛ ሆኖ ከምኖርበት ቦታ ይለያል። ያንን የእግዚአብሔርን መለየት በደንብ ለይቶ ማወቅን ይጠይቃል። ሁለተኛው ሳይት ዝምታ ነው። እግዚአብሔር አንዳንድ ጊዜ በምድረ በዳ ዝም ይላል። ለምሳሌ ከዛ በዝምታ ውስጥ የእግዚአብሔር ሀሳብ በምድረ በዳ በእኛ ህይወት ይገለጥ ይችላል። ለምሳሌ አንደኛ ነገሥት ምዕራፍ 19 ላይ ከምድር መናወጥ በኋላ እሳት ሆነ፣ እግዚአብሔር ግን በእሳት ውስጥ አልነበረም። ከእሳቱም በኋላ ትንሽ ድምፅ፣ የዝምታ ድምፅ ነበረ ይላል። እግዚአብሔር በምድረ በዳ ሳይለንስ ዝም ሲል በቃ እግዚአብሔር ከኛ ይርቋል ብላችሁ አታስቡ እላለሁ። ሶስተኛ መጠባበቅ ነው። ምድረ በዳ ላይ ዌይቲንግ፣ በጣም በቃ መጠባበቅ አለብን። የእግዚአብሔር ፍቃድ መጠባበቅ፣ የእግዚአብሔር ነገሮች እግዚአብሔር እስኪያከናውን ድረስ ትምህርቱንም ይሁን ሁሉም ነገር እስኪያስከናውን ድረስ መጠበቅ አለብን። ያንን መጠባበቅ በዛ ውስጥ እግዚአብሔር ትዕግስትን ያስተምራል ማለት ነው። በእግዚአብሔር ላይ ያለው እምነትንም ያሳድጋል ብዬ አምናለሁ። ያው መዝሙር ዳዊት ምዕራፍ 27 ላይ ያለውን እግዚአብሔርን ተስፋ አድርግ በርታ፣ ልብህም ይጽና፣ እግዚአብሔርን ተስፋ አድርግ የሚል ቃል አለ ማለት ነው። አራተኛው ቴስቲንግ፣ ፈተና ሲሰጥ እግዚአብሔር በምድረ በዳ ፈተና ይሰጣል። እምነታችን እንዲፈትነን፣ ትዕግስታችን እንዲፈትነን ብዙውን ጊዜ ያው ያንን ለመውደቅ ሳይሆን እግዚአብሔር እኛን ለማጠናከር ለማስተማር እንደሚፈትን ማየት ተገቢ ነው ብዬ አስባለሁ። አምስተኛ ውስጥ መለወጥ፣ ኢነር ቼንጅ የሚባለው እግዚአብሔር አንድን ሰው በውጫዊ ማንነት አይደለም የሚቀይረው። ምድረ በዳ በራሱ ፈተና ነው። ዓለም አሁን ያለበት ነገሩ በቴክኖሎጂ በምናምን ኮንፊውዥን ውስጥ ነው ያለው ትውልዱ። የዚህ የ666 መንፈስ ኢሉሚናቲ፣ እነዚህ ኒው ኤጅ ሙቭመንት አጠቃላይ በጣም የሚረብሽበት ታይም ላይ ሆኖ ደግሞ እኛን ሁኔታውን ሳይቀይር እኛን በውስጥ ማንነታችን ይቀይራል። ስለዚህ ያንን መጠበቅና ማወቅ ይጠይቃል። የመጨረሻው በእግዚአብሔር ላይ ሙሉ መተማመን፣ ይሄ ፉሊ ፌዝ ኢን ጋድ ብሎን በደንብ ብንይዝ እግዚአብሔር አይተወኝም፣ እግዚአብሔር አይጥለኝም፣ በነገር ሁሉ እግዚአብሔር እኔን ያሻግራል ብሎ በእግዚአብሔር ላይ ማመን፣ በእኔ ህይወት የእግዚአብሔር ዓላማ አለ፣ እኔ ለዓላማ የተፈጠርኩ ሰው ነኝ ብለን ሙሉ እምነታችን በእግዚአብሔር ላይ እንድናደርግ
ሀሳብን እሰጣለሁ ወይም እመክራለሁ። ተባረኩ። ስለነበረን ጊዜ አመሰግናለሁ። በዚህ ሀሳብን ጨርሳለሁ። እሺ፣ ጌታ ኢየሱስ ይባርክ። ወንድም መስፍን በጣም እናመሰግናለን። ጠቃሚ ምክር ስላካፈልከን ኢየሱስ ይባርክ። ቀጥታ ወደ በዚሁ መንፈስ ቄስ ባሶ ስላሉ ወደ እሳቸው እናስተላልፋለን ማይኩን። ጌታ ኢየሱስ ይባረክ። ኢየሱስን በጣም አመሰግናለሁ። ወንድም መስፍን የህይወቱን ክፍል ሲያካፍለን በጣም ይገርመኝ ነበር እና እግዚአብሔር እንዴት በመልካምነት ሰውን እንደሚይዝ ብቻችንን በምንልበት ጊዜ ለካ ኢየሱስ ከኛ ጋራ ነው። ብቻችንን አለመሆናችንን ማረጋገጫ የህይወቱን ታሪክ ነበር የሚነግረን እና ጌታ ኢየሱስን በጣም አመሰግናለሁ ስለ መልካምነቱ፣ ስለ ምህረቱ፣ ስለ በጎነቱ፣ ስለማይረሳ እግዚአብሔር ልዑል ነው። እግዚአብሔር በሁሉ ቦታ የሚገኝ ስለሆነ እኛ ባለንበት ቦታ ሆነን ምድረ በዳም ቢሆን ብዙ ወንድሞች ባሉበትም ቢሆን እግዚአብሔርን ቀርቦ ላመለከ፣ እግዚአብሔርን ላልተወሰው በጣም እግዚአብሔር መልካም መሆኑን ነው የተረዳሁት። ብዙ ወንድሞች በተሰበሰቡበትስ በትም ሰው ህይወቱ ምድረ በዳ ሊሆን ይችላል። ብዙ ነገር በእግዚአብሔር ቤት እየፈሰሰ እድሉ እያለ ግን ወደ እግዚአብሔር ባለመጠጋት በምድረ በዳ አይነት ህይወት ሊኖር ይችላል። ደግሞ ምንም ወንድም እህት በሌለበት ማንም የለም በሚባልበትም ቦታ ኢየሱስ ልቡን ወደ እግዚአብሔር ያስጠጋና ያቀረበ ሰው እየረሰረሰ እየጠነከረ መከራዎችን፣ ችግሮችን፣ ቻሌንጆችን ሁሉ እያለፈ መሄድ እንደሚችል ምስክርነት ነው። ይህ ምስክርነት ነው። ጌታ ኢየሱስን በጣም ነው የማመሰግነው። ኢየሱስ ይባርክ። ወንድም መስፍን የህይወትንም እግዚአብሔር ፊት ያሳለፍከውን ነገር ስላካፈልከን የእግዚአብሔር መልካምነት ሁሉ እንዲከተል ከአንተ ጋር እንዲሆን በእነዚህ ዓመታት በበረሃው በቆየህባቸው ጊዜ የጠበቀህ አምላክ፣ የተንከባከበህ አምላክ፣ ወዳጁ የሆንከው ልጁ የሆንከው ኢየሱስ አሁንም በሄድክ በምትሄድበት ቦታ ሁሉ ፍሬያማ እንዲያደርግህ የእሱ በጎነት ሁሉ እንዲያገኝህ እንመኛለን፣ እንጸልያለንም ደግሞ እግዚአብሔር መልካም ነገር እንደሚያደርግ በጣም አምናለሁ ማለት ነው። ጌታ ኢየሱስ ይባረክ። ወደ ካናዳ ሊሄድ ነው። ሌሎቻችን ደግሞ በቻይና የቀረን እግዚአብሔር ይሄን በር ከፍቶልናል። ያለፈው 2 እና 3 ወር ኢየሱስ በጣም ረድቶናል። ከዛ በፊትም በነበረው ፕሮግራሞች ኢየሱስ ረድቷቸዋል። የቀረን ደግሞ ተጠነካክረን እንደገና ተደራጅተን እንደገና ኢየሱስን እያመለክን እግዚአብሔር ለዛች አገር ያሰበውን ያቀደውን ነገር እግዚአብሔር በዛች አገር በእናንተ ሊሰራ ያሰበው ነገር እግዚአብሔር በእናንተ እንዲጠቀም ጌታ ኢየሱስን እየለመንን እንቀጥላለን። ወንድም መስፍን ካናዳ ቢሄድም መንፈሱ ያው ከዚህ ሰርቪስ ጋር ነው፣ ከዚህ አገልግሎት ጋር ነው። አይረሳም። ቻይና በህይወቱ ውስጥ ብዙ ነገር አሳልፏል። ስለዚህ አይወጣም ከውስጡ። በጸሎት በተለያየ ነገር ያግዘናል። ጌታ ኢየሱስን በጣም አመሰግናለሁ። ክብር ሁሉ ለኢየሱስ ሲሆን ኢየሱስን በጣም አመሰግናለሁ። ያው አሁን ለዛ ለምንቀርም ለሚሄድም ለመስፍኔም የሚሆን አጠር ያለ ነገር ትንሽ እንድናገር ተፈቅዶልኝ ያላችሁ ብዙ አልወስድም። ፍሬ እንድናፈራ ነው የምመኘው አለ መስፍኔ። ምንድነው አሁን እዛ ሄደ እግዚአብሔር ምን እንዲያደርግልህ ትፈልጋለህ? እግዚአብሔር ጋር ምን ተነጋገርክ ብላ እሽኮል ስትጠይቀው እግዚአብሔር ፍሬያማ ቢያደርገኝ እስከዛሬ ብዙ ምግብ ተመግቤያለሁ፣ በቤቱ ብዙ ጠጥቻለሁ፣ ብዙ ተመግቤያለሁ፣ እግዚአብሔር ብዙ ነገር አድርጎልኛልና አሁን ደግሞ በመሄድበት ቦታ ሁሉ ፍሬያማን ቢያደርገኝ በጣም ደስ ይለኛል የሚል ነገር ተናግሯልና ኢየሱስ ያድርግልህ። እንደ እምነት ይሁንልህ፣ እንደ እምነት ይሁንልህ። እስቲ ማይክ ከፍተህ አሜን በል መስፍኔ። እንደ እምነት ይሁንልህ፣ እንደ እምነት ይሁንልህ። አባሻራ ላቦራ ይራላ ቦራ ማሻካራ ቦራ ላ ኢማን ማማ ሻካራ ቦራ ላ ይራላ ቦራ ባያ ኢየሱስ ሃሌሉያ። ይናባት ኢየሱስ እንደ እምነት ያርግልህ፣ ፍሬያማ ያድርግህ፣ ሞገስ ይከተል፣ እግዚአብሔር ምህረት እግዚአብሔር በጎነት ሁሉ ያገኘው። መጽሐፍ ቅዱስ በምዕራፍ 15 ላይ ዮሐንስ ወንጌል
ኢየሱስ ይናገራል። ቁጥር 5 ላይ እንግሊዘኛ ባይብል ነው እጄ ላይ ያለው። I am the vine, ye are the branches. He that abides me and I in him, the same brings forth much fruit. For without me you can do nothing. እና በእኔ ኑሩ እኔም በእናንተ እሱ ብዙ ፍሬ ያፈራል ነው የሚለው። እና በኢየሱስ መኖርን በኢየሱስ ውስጥ መሆንን ሁሌ ከእርሱ ጋር መጣበቅን ኢየሱስ ይስጥህ። የዕለት ዕለት ህይወት ሁሉ ከኢየሱስ ጋር የተጣበቀ ይሁን። ከዛ በኋላ ፍሬ ይስጥህ ኢየሱስ። እንግዲህ ፍሬ ሲባል ብዙ ነው። የህይወታችን ዘመን ስንኖር ለበረከት ለኑሯችን ለቤታችን የሚሆን ለበረከት የሚሆን ነገር ይሰጠናል። መጽሐፍ ቅዱስ ግን አስቀድማችሁ የእግዚአብሔር ጽድቅና መንግስቱን ፈልጉ ሌላው ይጨመራል ይላል። ኢየሱስ ይባረክ። ጽድቁንም ይስጥህ፣ ተጨማሪውንም ይስጥህ። ነፍሳት ደግሞ በካናዳ ይስጥህ። አሜን። ነፍሳት ለኢየሱስ ምርኮ የሚሆን ኢየሱስ ለኢየሱስ ነፍሳትን የምትማርክ ለኢየሱስ ብዙ ምርኮ ይዘህ የምትመጣ አድርጎ እዛ ይቀባህ በምትሄድበት አገር። ያው የሰው አገር ዞሮ ቻይናም የሰው አገር ነው፣ ህንድ የሰው አገር ነው። የተወለድክበት አገር አይደለም። ቋንቋ ሌላ ነው፣ ባህሉ ሌላ ነው። ግን በዛ ውስጥ እግዚአብሔር ሊቀባ ይችላል። ቀብቶ ፍሬያማ ሊያደርግ ይችላል እሱ። ስለዚህ ሁሉም ማድረግ ለሚችል አምላክ አሳልፈን እንሰጣለን። ኢየሱስ ይቀባህ። አሜን። If a man abide not in me, say Jesus, he is cast forth as a branch and is withered, and the men gather them and cast them into the fire, and they are burned. If ye abide in me and my words abide in you, ye shall ask what you will, and it shall be done unto you. በእኔ ኑሩ እኔም በእናንተ በእኔ የሚኖር አለ ኢየሱስ። ማናቸውን የምትፈልጉትን ነገር ለምኑ እኔ ያደርገዋለሁ አለ። ያድርግልህ ኢየሱስ። ልመናህን ያድርግልህ፣ ጥያቄህን ይመልስልህ። ስትለምነው ኢየሱስ ይመልስልህ። በየክበት እግዚአብሔር ያቀና። Herein is my Father glorified, that ye bear much fruit, so shall ye be my disciples. እና my disciples እንድትሆን ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ አባቴ በዚህ ይከበራል ነው ያለው ኢየሱስ። ያው እሱ ራሱ ኢየሱስ ደስ ይለዋል ብዙ ፍሬ ብታፈሩ ማለቱ፣ ብዙ ነፍሳት ብታፈሩ ስላለ ኢየሱስ። የምትወደው ኢየሱስ፣ የሚወድህ ኢየሱስ ከሱ ጋር በፍቅር ቀጥል። Verse 9, as the Father has loved me, so have I loved you. Continue you in my love. ገርማ continue በፍቅሬ ኑሩ ነው የሚለው የአማርኛው። ይሄኛው ደግሞ continue you in my love። በእኔ ፍቅር በጀመርከው ከኔ ጋር ያለህን መውደድ ጀምረሃል። በዛ ባለው በመውደድህ በፍቅሬ ቀጥል። ካናዳ ስትሄድም ቀጥል። የህይወት ፍጻሜ ቀጥል። ምኑን? ፍቅሩን፣ ከኢየሱስ ጋር ያለ ፍቅሩን፣ ቃሉን መጠበቁን፣ መትጋቱን፣ ለእግዚአብሔር ማሳየትን ቀጥል። እኔ ደግሞ ፍሬ እሰጥሃለሁ ነው። እኔ ደግሞ በአጸፋ ፍሬ አደርግልሃለሁ ይላል አምላካችን አባታችን ኢየሱስ። እናመሰግንሃለን ጌታ ኢየሱስ። ምስኔን በሚሄድበት ሁሉ ምራው፣ ቤተሰቡን ባርክ፣ ልጆቹን ባርክ። ያንተ መልካምነት በሙሉ ጸጋ ሁሉ ያገኘው ፍሬያማ አድርገው ኢየሱስ፣ ፍሬያማ አድርገው ጌታ ኢየሱስ ሆይ። ጌታ በብዙ ፍሬ ጌታ ሆይ፣ በብዙ ምርኮ፣ በብዙ መንገድ፣ በብዙ ደስታ ጌታ ሆይ አንተ መባረክን ባርከው፣ መባረክን ባርከው። ያንተ ፈቃድ ያለበት፣ ያንተ መገኘት ያለበት ይሁን ጌታ ሆይ። በዛ ባለው በካናዳ ቆይታ ጌታ ሆይ አንተ ተጠቀምበት። መልካምነትህ በሙሉ ያገኘው ኢየሱስ ሆይ። ክብርን ሁሉ ላንተ ይገባሃል፣ ምስጋናን ሁሉ ላንተ ይሰጣል ኢየሱስ ሆይ። በዚህ ደስ ይለኛል ብለሃል። ብዙ ፍሬ ብታፈሩ ደቀ መዛሙርቴ ብትሆኑ በዚህ ደስ ይለኛል ብለሃልና ኢየሱስ ሆይ። ወንድም መስፍን በሄደበት ጌታ ኢየሱስ ሆይ አንተን የሚያከብር ሆኖ በአንተ ፍቅር የሚኖር ሆኖ ብዙ ፍሬ የሚያፈራ ሆኖ አንተ የምትደሰትበት ይሁን ኢየሱስ ሆይ። አንተ የምትደሰበት ልጅህ ይሁን አምላኬ። ለአንተ አሳልፌ እሰጣለሁ፣ በእጅህ ላይ አስቀምጣለሁ። ጌታ ኢየሱስ ሆይ ተመስገን። ባርከው ኢየሱስ። ጌታ ኢየሱስ ይባረክ። እኛ ደግሞ የቀረን እዛ የምንኖር ኢየሱስ ደግሞ ይባርከናል። እስከዛሬ ወንድም መስፍን ያው ቲሙን እየመራ እግዚአብሔር እንደገና አደራጅቶን እንግዲህ መስፍን ከረጅም ጊዜ ጀምሮ ነው ቻይና ውስጥ የነበረው ፕላኑ። ብዙ አመት ነው የቆየው። ባለፈው ስንጀምረው እንደነገረኝ
ብዙ ትምህርቶችንም ያስተምሩ ነበር ኦንላይን እና በኮቪድም ጊዜ የሆነውን ነገር ሁሉ ያው ነግሮናል። አሁን ደግሞ እግዚአብሔር እንደገና በፊቱን ይሻልና እንደገና አደራይቶን አሁን ያለን ደግሞ እኛ ኢየሱስ ፊት አለን። ኢየሱስ ትላንትናም ዛሬም ለዘላለምም ያው ነው። እሱ ይባርካቸዋል። እሱ ፍሬያማ ያደርጋቸዋል። በቻይና ምድር የእግዚአብሔር ክንድ ይገለጣል። የእግዚአብሔር እሳት ይነዳል። በቻይና ምድር ወንጌል ይሰበካል። በቻይና ምድር ሃሌሉያ ብዙ ነፍሳት በኢየሱስ ስም ይጠመቃሉ። ብዙ ቻይናውያን ወደ ኢየሱስ ይመጣል። ኢየሱስ ዓላማ አለው ቻይናውያኖች ላይ። ኢየሱስ ዓላማ አለው ለዛ ህዝብ። ብዙ ህዝብ በጨለማ ነው ያለው፣ ግራና ቀኝ የማያውቅ ነው። ግን ኢየሱስ ግራና ቀኛቸውን እንዲያውቁ የህይወትን ራስ የሆነውን እሱን እንዲያገኙ የእግዚአብሔር ፈቃድ ነው። ይሄ መሰባሰብ፣ ይሄ ጸሎት፣ ይሄ እግዚአብሔር ፊት መቅረብ የእግዚአብሔር ፈቃድ ነው። የኢየሱስ ፈቃድ ነው። የኢየሱስ ፈቃድ ነው። ኢየሱስ ፈቃድ አለበት። ስለዚህ በሱ ፈቃድ ነው የምንመላለሰውና አሁንም ተባረኩ። ኢየሱስ መልካም ነገር ሁሉ ያድርግላችሁ። ክብር ሁሉ ለኢየሱስ ይሁን። Yes,